ውድ ቻናላችን ቤተሰቦች እንኳን ወደ ቻናላችን በደህና መጣችሁ። አሁንም ሊቨርፑልን በተመለከቱ ጉዳዮች ተመልሼ መጥቻለሁ። በሳት የምንመለከታቸው በቀጣይ ዓመት በ2027 የክረምት የዝውውር መስኮት 8 የሚደርሱ የሊቨርፑል ተጫዋቾች ክለቡን በነፃ ሊለቁ ይችላሉ። እነዚህ 8 ተጫዋቾች እነማን ናቸው የሚለውን የምንመለከት ይሆናል። እንደዚሁም ሊቨርፑሎች ስለ ብሩኖ ጉማሬሽ መጠየቃቸውም ተዘግቧል። በተጨማሪም የአንዲ አሜንዲን በዓለም ዋንጫው ላይ አዲስ ታሪክ አስመዝግቧል። ማንቸስተር ሲቲዎችም በዋዲን ለማስፈረም ፍላጎት አሳይቷል እየተባለ ይገኛል። እነዚህም በቆይታችን የምንመለከት ይሆናል። እናንተም እስከ መጨረሻው ደቂቃ ድረስ አብራችሁ ቆይታችሁ እንድትከታተሉት ያላችሁን ሀሳብ አስተያየትም ኮሜንት ሴክሽን ላይ በመጻፍ እንድታሳውቁኝ እንደዚሁም ሰብስክራይብ፣ ላይክ፣ ሼር እያደረጋችሁም የቻናሉ ቤተሰብ እንድትሆኑ በአክብሮት እጠይቃለሁ። አሁን በቀጥታ ወደ ዘገቦቹ ማመራ ይሆናል። አብራችሁን ቆዩ። በመጀመሪያ የምንመለከተው በዋዲን የተመለከተውን ዘገባ ይሆናል። ፋብሪዚዮ ሮማኖ ይዞት በወጣው ዘገባ መሰረት ማንቸስተር ሲቲዎች ይህንን ተጫዋች ለማስፈረም ከፍተኛ ፍላጎት አላቸው እያለን ይገኛል። እንደሚታወቀው ሊቨርፑሎችም እዚህ ተጫዋች ላይ ከፍተኛ ፍላጎት አላቸው። ከዚህ ቀደምም የሱን ተወካዮችም ከአንድም ሁለት ጊዜም እንዳነጋገሩም ነው እየተነገረ የሚገኘው። ከሊል ጋርም አንዳንድ ንግግሮችንም አድርገው ነበረ። ነገር ግን እስካሁን ድረስ እንግዲህ በኃይል ገፍተው ይህንን ተጫዋች ለማስፈረም ምንም አይነት እንቅስቃሴን እያደረጉ አይደለም የሚገኘው። ነገር ግን ተጫዋቹ ላይ ፍላጎት አሳይቷል። ከሊቨርፑል በተጨማሪ ማንቸስተር ዩናይትዶችም እንደዚሁም ደግሞ አርሰናልና ሪያል ማድሪዶችም እዚህ ተጫዋች ላይ ፍላጎት እንዳላቸውም ነው እየተነገረ የሚገኘው። አሁን ላይ እንግዲህ ፋብሪዚዮ ሮማኖ ይዞት በወጣው መረጃ መሰረት ከሆነ ደግሞ ማንቸስተር ሲቲዎችም እዚህ ተጫዋች ላይ ከፍተኛ ፍላጎት አላቸው። ለማስፈረምም እቅድ እንደያዙ ነው እየተነገረ የሚገኘው። በእርግጥ ፋብሪዚዮ ሮማኖ በዘገባው እንደተናገረው ከሆነ ማንቸስተር ሲቲዎች ይህንን ተጫዋች በዚህ የክረምት የዝውውር መስኮት አይደለም ማስፈረም የሚፈልጉት በቀጣይ ዓመት በ2027 የክረምት የዝውውር መስኮት እንደሆነ ነው እየተናገረ የሚገኙና ምናልባትም በዚህ የክረምት የዝውውር መስኮት አስፈርሞት ከዛ እዛው በሊል እንዲቆይ ለአንድ ዓመት በውሰቱን ሊሰጡ የሚችሉበት እድልም እንዳለም ነው እየተነገረ የሚገኘው። ማንቸስተር ሲቲዎች በትናንትናው ዕለት ከኖቲንጋም ፎረስት ጋር በኤሌት አንደርሰን ዙሪያ በ116 ሚሊዮን ፓውንድ መስማማታቸው አይዘነጋም። ምናልባትም በዛሬው ዕለትም ኮንትራቱን ይፈርማል ተብሎ ነው የሚጠበቅ። ከሱ በተጨማሪ ደግሞ አሁን ላይ በዋዲን ለማስፈረም ፍላጎት አሳይቷል። ያስፈርሙታል ወይ አብረን የምንመለከት ይሆናል። ሊቨርፑሎች ግን በዚህ የክረምት የዝውውር መስኮት የመሀል ሜዳ ተጫዋችን ያስፈርማሉ ተብሎ ነው የሚጠበቀው። ለዛም ነው እንግዲህ የተለያዩ ተጫዋቾችን እየተመለከቱ የሚገኙት። ከነዚህ መካከል ደግሞ አንደኛው በዋዲ ነው። ቀዳሚ ምርጫቸው ነው ወይ እስካሁን ድረስ አልተረጋገጠም። ነገር ግን እየተመለከቷቸው ካሉ ከሚያደንቋቸው የመሀል ስፍራ ተጫዋቾች መካከል አንደኛው በዋዲ ነው። ነገር ግን ያስፈርሙታል ወይ አብረን የምንመለከተው ይሆናል። የመሀል ሜዳ ስፍራ ተጫዋቾችን ከተመለከተን አይቀር ወደ ቀጣይ ዘገባችን ነው የምናመራው። በቀጣይ ዘገባችንም ቤን ጃኮብስ ይዞት የወጣውን ዘገባ ነው የምንመለከተው። እንደ ዘገባው መሰረት ከሆነ ሊቨርፑሎች በብሩኖ ጉማሬሽ ዙሪያ አንዳንድ ጥያቄዎችን ጠይቀዋል። በሱ ዙሪያ ማጣራቶችን አድርገዋል እያለን ይገኛል። ብሩኖ ጉማሬሽ እንደሚታወቀው በኒውካስል ቤት ነው እየተጫወተ የሚገኘው። ኒውካስል ዩናይትዶችም ይህንን ተጫዋች ለመልቀቅም ፍላጎት እንደሌላቸው ነው እየተዘገበ የሚገኘው። ነገር ግን የተለያዩ ክለቦች እዚህ ተጫዋች ላይ ፍላጎታቸውን እያሳዩ ነው የሚገኙት። በትናንትናው ዕለትም አርሰናሎችም የ55 ሚሊዮን ፓውንድ ጥያቄም ለኒውካስል ዩናይትድ አቅርበው ነበር። ነገር ግን ያንን ጥያቄያቸው ኒውካስል ዩናይትዶች ወዲያውኑ ነው ውድቅ ያደረጉት። አሁን ላይ ደግሞ ቤን ጃኮብስ ይዞት በወጣው ዘገባ መሰረት ከሆነ ሊቨርፑሎች በተጫዋቹ ዙሪያ አንዳንድ ማጣራቶችን አድርጓል። በእርግጥ እስካሁን ድረስ ባለው መረጃ መሰረት ሊቨርፑሎች ምንም አይነት እንቅስቃሴ አላደረጉም ወይም ደግሞ ምንም አይነት ይፋዊ ጥያቄ አላቀረቡም። ነገር ግን ደግሞ እየተመለከቷቸው ካሉ ተጫዋቾች መካከል አንደኛው ብሩኖ ጉማሬሽ እንደሆነ ነው እየተነገረ የሚገኘው። ይህ ተጫዋች እንግዲህ ወደ ኒውካስል ካመራ በኋላ በእንግሊዝ ፕሪሚየር ሊግ ላይ ጥሩ የሚባል እንቅስቃሴን እያደረጉ ካሉ የመሀል ሜዳ ስፍራ ተጫዋቾች መካከል አንደኛው ነው። ፕሪሚየር ሊጉ ለሚፈልገው የፊዚካሊቲና ፍጥነትም የሚመች አይነት ተጫዋች እንደሆነም ነው እየተነገረ የሚገኘው። ለዛም ነው እንግዲህ ሊቨርፑሎች እየተመለከቱት የሚገኙት። ነገር ግን ያስፈርሙታል ወይ በጣም ትልቅ ጥያቄ ነው። ምክንያቱም ደግሞ በመጀመሪያ ደረጃ ኒውካስል ዩናይትዶችም ለሊቨርፑሎች ይህንን ተጫዋች ይሸጡታል ተብሎ አይጠበቅም። በተለይ ደግሞ ያለፉትን ዓመታት እንግዲህ በሊቨርፑልና በኒውካስል ዩናይትድ መካከል እየተፈጠሩ ያሉትን ነገሮች ሁላችንም እየተመለከተ ነው የምንገኘው። እንደሚታወቀው አሌክሳንደር ኢሳቅን እነሱ ሳይፈልጉ በግድ ነው ሊቨርፑሎች ያስፈረሙት። ሂጎ ኤኪቲኬንም ኒውካስል ዩናይትዶች ሊያስፈርሙት ብለው ሊቨርፑሎች ቀምተዋቸዋል። እንደዚሁም በቅርቡ እንኳን ቪክተር ሙኒየዝን ኒውካስል ዩናይትዶች ሁሉ ነገር ጨርሰው ነበረ። የሕክምና ምርመራም አዘጋጅተውለት ነበረ። ነገር ግን በስተመጨረሻ ተጫዋቹ ወደ ሊቨርፑል ሊያቀና ችሏልና በእነዚህ ምክንያቶች ቀዳሚ ምርጫቸው ሊቨርፑል ይሆናል ተብሎ አይጠበቅም። እንደዚሁም ተጫዋቹንም የመሸጥን ፍላጎት የላቸውም። ስለዚህ ቢሸጡት እንኳን ራሱ በውድ ዋጋ ይሸጡታል ተብሎ ነው የሚጠበቀው። ሊቨርፑሎች ያን ያህል ገንዘብ ስለዚህ ተጫዋች ያወጣሉ ወይ ትልቅ ጥያቄ ነው። እንደዚሁም ደግሞ 28 ዓመቱ ላይ የሚገኝ ተጫዋች ነው። በእርግጥ ሊቨርፑሎች ልምድ ያለው ተጫዋች ያስፈልጋቸዋል። ነገር ግን ደግሞ በተለይ እነ ማይክል ኤድዋርድስ ወደ ሊቨርፑል ከመጡ በኋላ ብዙ ጊዜ
ትኩረታቸውን እያደረጉ የሚገኙት ከ25 ዓመት በታች በሆናቸው ተጫዋቾች ላይ ነውና ምናልባትም ከብሩኖ ገማሬሽን ከሚያስፈርሙ ይልቅ ቡሃዲን ወይም ደግሞ ኒሚችን ለማስፈረም ቅድሚያ ይሰጣሉ ተብሎ ነው የሚጠበቀው። በዚህ ምክንያትም ሊቨርፑሎች ይህንን ተጫዋች ማስፈረም እድላቸው ጠባብ እንደሆነ ነው እየተነገረ የሚገኘውና በዚህ ሰዓት ላይ ይህ ተጫዋች ሊቨርፑልን ከመቀላቀል ይልቅ አርሰናልን የመቀላቀል እድሉ በጣም ከፍተኛ ነው። ሊቨርፑሎችም እንግዲህ በደንብ እስካሁን ድረስ ገፍተው አልሄዱበትም። ስለዚህ ምናልባትም በቀጣይ የአርሰናል ተጫዋች ሆኖ ልንመለከት የምንችልበት ከፍተኛ እድል አለ። በዚህ ዙሪያ እንግዲህ በሁለተኛው ቻናላችን ላይ በደንብ የምንመለከተው ይሆናል። ሰብስክራይብ ካላደረጋችሁ ሰብስክራይብ እንድታደርጉ፣ ካደረጋችሁ ደግሞ እየሄዳችሁ ፕሮግራሞችን እንድትከታተሉ ያላችሁንም አስተያየትም ኮሜንት ሴክሽን ላይ እንድጽፉም በአክብሮት እጠይቃለሁ። በመቀጠልም ኦፕታ ይዞት የወጣውን መረጃ ነው የምንመለከተው። በዚህ መረጃ መሰረት ያንዳ ሜንዲ በዓለም ዋንጫው ላይ አዲስ ታሪክ ማስመዝገብ ችሏል። ይህ አዲስ ሪከርድም በዚህ ሴንቸሪ ራሱ ያልታየ ሪከርድ እንደሆነ ነው እየተናገረ የሚገኙት። ያንዳ ሜንዲ በዚህ ሰዓት ላይ እንግዲህ በዓለም ዋንጫው አይቨሪ ኮስትን ወክሎ እየተጫወተ ነው የሚገኘው። በምድብም 3 ጨዋታዎችን ማድረግ ሲችል በጀርመን ሽንፈት አስተናግደው ኢኳዶርን እንደዚሁም ደግሞ ካራኳውን በማሸነፍ በ6 ነጥብ ወደ ቀጣይ ዙር ማለፋቸውን አረጋግጧል። በቀጣይም በ32ቱ የጥሎ ማለፍ ጨዋታም ከኖርዌይ ጋር የሚገናኝ ይሆናል። በእነዚህ 3 የምድብ ጨዋታዎች ግን ያንዳ ሜንዲ ከ10 በላይ የተሳኩ ድሪብሎችን ማድረግ ሲችል እንደዚሁም ደግሞ ከ10 በላይ ቻንሶችንም ክሬት ማድረግ የቻለ ተጫዋች ሆኗል። በዚህም እንግዲህ በዓለም ዋንጫው ላይ በጣም አስደናቂ የሚባል ቁጥራዊ መረጃን ያስመዘገበ የመጀመሪያው ተጫዋች መሆን ይችላል። እንደዚህ በ3 ጨዋታዎች በምድብ ጨዋታዎች ከ10 በላይ የተሳካ ድሪብል ከ10 በላይ የተሳካ ቻንሶችን ክሬት ያደረገ ተጫዋች በዚህ ሴንቸሪ አልታየምና አዲስ ቁጥራዊ መረጃ ነው ማስመዝገብ የቻለው። እንደሚታወቀው ሊቨርፑሎች ይህንን ተጫዋች ለማስፈረም ከፍተኛ ፍላጎት አላቸው። የመጀመሪያም የ100 ሚሊዮን ዩሮ ፓኬጅም ለአርቢ ሌፕዚግ ጥያቄ አቅርቦ ነበረ። ነገር ግን ይህንን ጥያቄያቸውን አርቢ ሌፕዚጎች ውድቅ አድርጓል። ከዚህ በኋላም እንግዲህ ሁለተኛ ጥያቄ ያቀርባሉ ተብሎ ነው የሚጠበቀው። ነገር ግን ደግሞ ምናልባት አይቨሪ ኮስት ከዓለም ዋንጫው እስክትወጣ ወይም ደግሞ ዓለም ዋንጫው እስከሚጠናቀቅ ድረስ ግን ሁለተኛውን ጥያቄ ላያቀርቡ ይችላሉ ነው እየተባለ የሚገኘው። ሁለተኛውን ጥያቄ ሊቨርፑሎች እንዲያቀርቡ ከሆነ አርቢ ሌፕዚጎች በራቸውን መክፈት አለባቸው ነው እየተባለ የሚገኘውና አርቢ ሌፕዚጎች ተጫዋቹን ለመሸጥ ፈቃደኛ የሚሆኑ ከሆነ ሊቨርፑሎች ሁለተኛ ጥያቄያቸውን ያቀርባሉ ተብሎ ነው የሚጠበቀው። ይህንንም ደግሞ ባለፈው ሲዝን በ2025 የክረምት የዝውውር መስኮትም በአሌክሳንደር ኢሳቅ ላይ የተመለከትነው ነገር ነው። እንደምታስታውሱት ባለፈው የክረምት የዝውውር መስኮት ሊቨርፑሎች የመጀመሪያ ጥያቄ አሌክሳንደር ኢሳቅን ለማስፈረም አቅርበው ነበረ። ነገር ግን ያንን ጥያቄ ኒውካስል ዩናይትዶች ወዲያውኑ ነበረ ውድቅ ያደረጉት። ከዛ በኋላ ግን ረዘም ላለ ጊዜ ሊቨርፑሎች ሁለተኛ ጥያቄ ሳያቀርቡ ቀርቷል። ነገር ግን ልክ ኒውካስል ዩናይትዶች ተጫዋቹን ለመሸጥ ፈቃደኛ ሲሆኑ ተጫዋቹን በኒውካስል ዩናይትድ አልቆይም ማለት ሲጀምር ግን ሁለተኛ ጥያቄ አቅርበው ከዛ በኋላ ተጫዋቹን ሊያስፈርሙት ይችላል። ይህንንም ነገር ደግሞ አሁን ላይ በያንዳ ሜንዲ ዙሪያም እየተመለከትን ነው የምንገኘው። ቅድም እንዳልኳችሁ ሊቨርፑሎች የ100 ሚሊዮን ዩሮ ፓኬጅ አቅርበው ነበረ። ያንን ጥያቄ ግን አርቢ ሌፕዚጎች ውድቅ አድርገዋል። ከዚህ በኋላም እንግዲህ ተጫዋቹም አርቢ ሌፕዚግ ላይ ጫና ያሳድራል ተብሎ ነው የሚጠበቀው። ከዚህ ቀደም በወጡት መረጃዎች መሰረት ከሆነም ተጫዋቹም እስካሁን ድረስ የሊቨርፑል ዝውውርን ባለመጨረሱ ደስተኛ እንዳልሆነ ነው እየተናገረ የሚገኘው። እንደዚሁም ኤጀንቶቹንም አነጋግሯል ተብሏልና ምናልባትም በቀጣይ ቀናቶች ውስጥ አዲስ እንቅስቃሴ ልንመለከት የምንችልበት እድል አለ። በተለይ ደግሞ አይቨሪ ኮስት በኖርዌይ ተሸንፋ ከዓለም ዋንጫው የምትወጣ ከሆነ ነገሮች ሊፋጠኑ የሚችሉበት እድል እንዳለ ነው እየተዘገበ የሚገኘው። እናም ይህንን የዝውውር ሂደትንም በትኩረት መመልከት ይኖርብናል። በመቀጠልም በቀጣይ ዓመት በ2027 የክረምት የዝውውር መስኮት 8 የሚደርሱ የሊቨርፑል ተጫዋቾች በነጻ ክለቡን ሊለቁ ይችላሉ ነው እየተባለ የሚገኘው። እንደሚታወቀው በዚህ የክረምት የዝውውር መስኮት ሊቨርፑሎች ከአንዲ ሮበርትሰን ጋር በነጻ ተለያይቷል። ከኢብራሂማ ኮናቴ ጋርም በነጻ ተለያይቷል። እንደዚሁም ከመሐመድ ሳላህ ጋርም በስምምነትም ቢሆንም እንኳን ራሱ በነጻ ነው የተለያዩት። ስለዚህ እነዚህ 3 ተጫዋቾች እንግዲህ ክለቡን በነጻ ሊለቁ ይችላል። አንዲ ሮበርትሰን ቶተናምን ተቀላቅሏል። ኢብራሂማ ኮናቴ ሪያል ማድሪድን ተቀላቅሏል። መሐመድ ሳላህ ደግሞ ከዓለም ዋንጫው በኋላ አዲሱን ክለብ ያሳውቃል ተብሎ ነው የሚጠበቀው። እነዚህ 3 ተጫዋቾች ምናልባትም ከዚህ በኋላ የ1 ዓመት ኮንትራት እንኳን ብቻ ቢቀራቸው ኖሮ ሊቨርፑሎች በእርግጠኝነት ከ60 ሚሊዮን ፓውንድ በላይ ከ3ቱም ተጫዋቾች ማግኘት ይችል ነበርና ይህን ያህል ገንዘብ ነው በእነዚህ ተጫዋቾች ምክንያት ሊቨርፑሎች ሊያጡ የቻሉት። በቀጣይም በ2027 የክረምቱ የዝውውር መስኮትም 8 የሚደርሱ ተጫዋቾች ክለቡን በነጻ ሊለቁ ይችላሉ። እነዚህን ተጫዋቾች ስንመለከት የመጀመሪያ ስፍራ ላይ የምናገኘው አምበሉን ቨርጅል ቫንዳይክን ነው። ቨርጅል ቫንዳይክ እንደሚታወቀው ባለፈው ዓመት ነበር የ2 ዓመት ኮንትራት መፈረም የቻለው። አንደኛው ዓመትንም በባለፈው ሲዝን ማጠናቀቅ ሲችል አሁን ላይ እንግዲህ በሊቨርፑል ቤት የሚያቆየው የ1 ዓመት ኮንትራት ብቻ ነው የቀረው። ቀጣይ ዓመት እንግዲህ ቨርጅል ቫንዳይክ 35 ዓመቱ ላይ ነው የሚደርሰውና 35 ዓመቱ ላይ ደርሶ ሊቨርፑሎች ኮንትራቱን ሊያራዝሙለታል ወይ የሚለው በጣም ትልቅ ጥያቄ ነውና ምናልባትም በቀጣይ ዓመት ክለቡን በነጻ ሲለቅ ልንመለከት እንችላለን። ሌላኛው ተጫዋች ደግሞ አሊሰን ቤከር ነው። አሊሰን ቤከርም በቀጣይ ዓመት ኮንትራቱ የሚያበቃ ይሆናል። በዚህ የክረምት የዝውውር መስኮት ጁቬንቱሶች ይህንን ተጫዋች ለማስፈረም ፍላጎት አሳይ
አሳይተው ነበር። ነገር ግን ሊቨርፑሎች ተጫዋቹን ለመልቀቅ ባለመፈለጋቸው ምክንያት በሊቨርፑል ሊቆይ ይችላል። በቀጣይ ሲዝን ግን የአሊሰን ቤከር የመጨረሻው ሲዝን ይሆናል ተብሎ ነው የሚጠበቀው። በተለይ ደግሞ ተደጋጋሚ ጉዳት የሚያስቸግረው ተጫዋች መሆኑን ተከትሎ እንደዚሁም ደግሞ 34 ዓመቱ ላይ መድረሱን ተከትሎ ሊቨርፑሎች ምናልባትም ኮንትራቱን ሊያራዘሙለት ይችላሉ ነው እየተባለ የሚገኘው። ልክ እንደ አሊሰን ቤከር ሁላ ጆ ጎሜዝም በቀጣይ ዓመት ኮንትራቱ የሚያበቃ ይሆናል። የሱም ኮንትራትም ይታደስለታል ተብሎ አይጠበቅም። ኮስታስ ሲሚካስም በዚህ የክረምት የዝውውር መስኮትም ሊለቅ የሚችልበት እድል እንዳለም ነው እየተነገረ የሚገኘው። በተለይ ደግሞ በቀጣይ ዓመት ኮስታስ ሲሚካስ 31 ዓመቱ ላይ ነው የሚሆነውና ሊቨርፑሎች ከዛ የበለጠ በዚሁ በሊቨርፑል እንዲቆይ ያደርጋሉ ተብሎ አይጠበቅም። ምናልባትም በዚህ የክረምት የዝውውር መስኮትም ክለቡንም ሲለቅ ልንመለከት የምንችለው አንደኛው ተጫዋች ኮስታስ ሲሚካስን ነው። ሌላኛው ደግሞ ከርተስ ጆንሰን ነው። እንደሚታወቀው ኢንተር ሚላኖች ይህንን ተጫዋች ለማስፈረም ከፍተኛ ፍላጎት አሳይቷል እና ምናልባትም ሊቨርፑሎች የሚፈልጉትን አይነት ገንዘብ የሚያቀርቡላቸው ከሆነም በዚህ የክረምት የዝውውር መስኮትም ሲለቅ ልንመለከት የምንችልበት ከፍተኛ እድል አለ። ካልሆነ ግን ሊቨርፑሎች በቀጣይ ዓመት በነፃ ሊለቁት ይችላሉ። ምናልባትም ደግሞ በቀጣይ ሲዝን ምርጥ የሚባል እንቅስቃሴን ካሳየ ደግሞ አዲስ ኮንትራትም ሊያቀርቡለት እንደሚችሉ ነው እየተነገረ የሚገኘው። ሌላኛው ተጫዋች ደግሞ ዋታሮ ኤንዶ ነው። ዋታሮ ኤንዶ እንግዲህ በቀጣይ ዓመት 34 ዓመቱ ላይ ነው የሚደርሰው። አሁን ላይ እንግዲህ ጉዳት ላይ ነው የሚገኘውና ምናልባትም በዛ ምክንያት በሊቨርፑል እስካልቆየ ድረስ ሊቨርፑሎች ተጫዋቹን ይሸጡታል ተብሎ ነው የሚጠበቀው። ሌላኛው ተጫዋች ደግሞ ስቴቨን ባጀቲች ነው። ባጀቲች እንግዲህ 21 ዓመቱ ላይ ነው የሚገኘው። በቀጣይ በመጨረሻ የውድድር ዓመቱ ደግሞ 22 ዓመቱ ላይ ነው የሚደርሰው። ይህ ተጫዋች እንግዲህ ከጉዳት ነጻ ቢሆንና መጮት ቢጀምር በጣም ትልቅ ተስፋ የተጣለበት ተጫዋች ነው የነበረው። ምናልባትም ከዚህ በኋላ ጉዳት የማያስተናግድ ከሆነና በአንዶኒ ኢራዮላ ስር ጥሩ እንቅስቃሴ የሚያደርግ ከሆነ በቀጣይ ዓመትም ሊቨርፑሎች ኮንትራቱን ለማደስ እንቅስቃሴ ያደርጋሉ ተብሎ ይጠበቃል። ካልሆነ ግን ይህ ተጫዋችም በነጻ ክለቡን ሲለቅ ልንመለከት እንችላለን። ሌላኛው በቀጣይ ዓመት ኮንትራቱ የሚያበቃው ተጫዋች ደግሞ ሶስተኛው ግብ ጠባቂ ሆነው ፍሬዲ ውድማን ነው። ይህ ግብ ጠባቂ እንግዲህ በተጠናቀቀው ሲዝን 1-2-3 ጨዋታዎችን ለሊቨርፑል መሰለፍ ችሏል። የመጀመሪያው ላይ ጥሩ እንቅስቃሴ ማድረግ ችሎ ነበር። ነገር ግን ደግሞ ከዛ በኋላ መጥፎ የሚባል እንቅስቃሴን ማድረግ የቻለ ግብ ጠባቂ ነው። በእርግጥ ሶስተኛ ግብ ጠባቂዎች በሚያሳዩት እንቅስቃሴ አይደለም ጀጅ የሚደረጉት፣ ይልቁንም በቡድን ውስጥ ባላቸው ተጽዕኖ ነው ብዙ ጊዜ ጀጅ የሚደረጉት። ከስኳዱ ጋር ያላቸው ግንኙነት ታይቶ ነው ኮንትራታቸው የሚራዘመው ወይም የሚቋረጠው። በዚህ ምክንያት ምናልባትም ሊቨርፑሎች የፍሬዲ ውድማንን ኮንትራት ሊያራዝሙ ይችላሉ ብዬ አስባለሁ። ነገር ግን እስካሁን ድረስ ምንም አይነት እንቅስቃሴ እያደረጉ አይደለም የሚገኘው። ስለዚህ ምናልባትም ቀጣይ ሲዝን የመጨረሻ የሊቨርፑል የውድድር ዘመኑ ሊሆን ይችላል ተብሎ ይጠበቃል። እናንተ ግን ከነዚህ 8 ተጫዋቾች የትኛው ተጫዋች ኮንትራቱ ይራዘምለታል ብላችሁ ታስባላችሁ? የትኛው ተጫዋች የግድ መራዘም አለበት ብላችሁ ታስባላችሁ? ሀሳብ አስተያየታችሁ እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። ለአሁን እኔ እዚህ ላይ አበቃው። እስከ መጨረሻው ደቂቃ ድረስ ስለተከታተላችሁኝ ከልብ አመሰግናለሁ። በቀጣይ በሌላ እስከምንገናኝ ድረስ ግን ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ። ቸር ያቆየን።